ሶሻል ሚዲያ ላይ ብዙ ጠላቶች እንዳሉኝ የታወቀ ነው። ጠላቶች እንዳሉኝ ማለት በጣም ብዙ እኔን መጣል የሚፈልጉ የኔን ስም ማጥፋት በጣም የሚፈልጉ ብዙ ሰዎች እንዳሉ የታወቀ ነገር ነው። ታውቁታላችሁ። ለእናንተም አልነግራችሁም የሚታይ ነገር ስለሆነ ማለት ነው። እና ጋይስ ነገሩ ከአንድ አመት በፊት ምናምን ሃናን ታሪክ ብሎክ አረገች። በጣም ነው የገረመኝ እና ያዘንኩት በእውነት። እኔ ምለው ግን ለምንድን ነው ታዋቂ ሰዎች ክሪቲሲዝም የማትቀበሉት? ሁልጊዜ እኮ ፕሬዝ አይሆንም። ሰላም ሰላም፣ ውዴ ሳሪ ኢንተርቴይንመንት ቤተሰቦች እንዴት ከረማችሁ? ዛሬ የምር በጣም የሚያስገርሙ የሚያስደንቁ ከዚህ በፊትም አጋጥመውን የማያውቁ በጣም ለየት ያሉ ቪዲዮዎች ናቸው ይዣቸው የመጣሁት። አንድ ላይ ሪያክት እናደርጋለን። ከዛ በፊት ግን ለቤቱ አዲስ ከሆናችሁ ፕሊዝ ሰብስክራይብ ማድረግ እንዳትረሱ። ቤቱ ፍቅር ይፈልጋል። ቪዲዮውን ማየታችሁ ከተመቻችሁ ላይክ እያደረጋችሁ ኮሜንትም ላይ የምትሰጡኝ ሀሳብ አስተያየት ካለ እየጻፋችሁ እንደገና በተለያዩ የሶሻል ሚዲያ አማራጮች ደግሞ ሪያክት እንዲደረግባቸው በተፈልጉ ቪዲዮዎችም ካሉ በእነሱ ላኩልኝ፣ አስቀምጥላችኋለሁ። ወደ ቪዲዮዎቹ እናልፋለን። ይሄ ልጅ እንደው መብራት አያጠፋም አይደል? መጫወቻው እኮ እዚህ ቤት እኔ ምን አደርጋለሁ? ሻሼ ደግሞ ያትጋባ እንዴ የጠፋው ዳንቴሌ አይ እዚህ ቤት አይ ገና ጉድ ይወጣል። ሻሼ እንዴ ብሎ ሳሎን ያላገኙት ጉዳጉድ የለም። ቡታንታውን ያላገኙት ጉዳጉድ ረገመ ልጅ ሀፍረተ ቢስ። ትወደኛለህ? ስልክ ተደብቆ እያወራ ነው። ጥያቄ ያለው የኔ ቆንጆ አንቺን ያልወደድኩ ማንን ልወደድ? አትቀልድ ታዲዬ በንተ መውደድ እኮ የኔ እድል ነው። ስንቱ ነው አንተ የምመኘው ከስንቱ ላስትል ለምን ቆንጆ ሆንክ እንደዚህ ቀና አሁን ባንተ ላይ ግን የኔ መሆንክ ኮራው። ያንተ ፍቅር ከልቤ መቼም አይወጣም። አንተ እበት ጭራሽ ትጀናጀናለህም። አረ እንደምታስበው አይደለም ማሰለፍ ምትበላው የላት ምትከናነበው አማራት አሉ። ቴሌ እያወራው ነው በእውነት። ቴሌ ከሆነ በዛው ይሄን መልእክት አድርስልኝ። ቀደም የሞላውት የ5 ብር ካርድ የብዙ ወላጆች ነገር ነው ታውቃላችሁ አይደለ? ድሮ ተደብቀን የሆነ ደብዳቤ ነገር ስናስቀምጥ ምናምን ድሮ አይደለም አክቹሊ ስቲል ግን አንዳንድ ፍሪደም የሌላቸው ልጆች አሉ ቤተሰባቸው ፊት ስልክ ማያወሩ ምናምንና ተደብቀው በቃ ብዙ ጊዜ ስክሪን ራሱ ጨለማ ውስጥ መብራት ጠፍቶ ምናምን ብርድ ልብስ ውስጥ ሆነን በጣም ነው ተደብቀን እንትን የምንለውና ታይታል ብላ እሱ ያን እያደረገ ነውና ይሄ የብዙ ቤተሰብ የሚያደርገው ነው። ስፔሻሊ ኢትዮጵያ ቤተሰብ ኢትዮጵያውያን በዛ ነውና which is good መቆጣጠሩ ጥሩ ሆኖ ሳለ ግን በብርድ ልብስ ውስጥ ተደብቀው እንደዚህ አይነት ነገር እንዳያደርጉ ፍሪደም የተወሰነ ፍሪደም just freedom ቢኖር አሪፍ ነው እላለሁ። በይብስኪ መኪና ግዛልኝ። ይሄ የህፃናቶቹ በሪሞት ኮንትሮል የሚደረገውና እየቀለድኩ አይደለም። ግዛልኝ። አንቺ ስነ ስርዓት የለሽም። ምን የምትጨመልቅ ጨምላቅ ምንድነው? አንዴ በዚህ እንዳጋነንት እየተቀባበልሽ የምትጠፈጥፊ ስነ ስርዓት የለሽም። እንደ አንቺ ፔሪዮድሽ በመጣ ቁጥር እኔ ጨልዬ ወደ ፈጣሪ ልሂድ እንዴ? አረ ለምቦችን ጣልሽው አይገርምሽም? እስካሁን ለምቦችን የጣልሽበት መቆብጥበት ኖሮ ራሽ ነበር መኪና ምገዥሽ ወይ ደባላችሁ የሚጣልበት እኮ ማለት አጂ እሺ ዝም እንድትይ እንጀራ እናግዛለሽ ሚሳ አንዱ ከፈልግም የብዙ ሴቶች ባህሪ ነው ለመናገር ፔረር ላይ ስንሆን የተለያየ ነው። ሁሉም አንድ አይነት አይደለም። አክቹሊ አንዳንዱ የምር ምንደርጉስ የሚያምረው ሰው አለ። በቃ የሚያምረው ስላችሁ ላይክ ምግብ ሊያምረን ይችላል፣ የሆነ ነገር ሊያምረን ይችላል። አንዳንዱ ደግሞ የምር በቃ ማይጣበቁ የተለያዩ ጸባዮች እንዳያላችሁና ትንሽ ያስገርማል። እዚህ ላይ እኔ ምንም አይደለም፣ ግን ጀስት አንደርስታንድ ለማድረግ ሞክሩ ወንዶች እባካችሁ። በዚህ ልክ ባይሆንም ግን
የተወሰነ ላይክ የጸባይ መቀያየር ካለ የሆነ ነገር ካለ አንደርስታንድ ለማድረግ ሞክሩ ነው የምለው። ሌላ ምንም አይደለም። እውነት ያቺ ሰዓት ከባድ ሰዓት ነው። ፔንም እኮ ያለው ፔን ያለባቸውም አሉ በጣም የሚያማቸው እውነት ኧረ ከባድ ነገር ነውና አንደርስታንድ ለማድረግ ሞክሩ። ጀስት ቀልድ አይደለም። ሃናን ታሪክ ብሎክ አረገች። ምን አድርገሻት? በጣም ነው የገረመኝ እና ያዘንኩት በእውነት። እኔ የምለው ግን ለምንድን ነው ታዋቂ ሰዎች ክሪቲሲዝም የማትቀበሉት? ሁልጊዜ እኮ ስትሬዝ አይሆንም። ገባችሁ አይደለም? እዚህ ሶሻል ሚዲያ ላይ ወጣችሁ ራሳችሁን ፕሮሞት ካረጋችሁ ድረስ ሁልጊዜ ምናምን የሚል ነገር አይደለም መጠበቅ ያለባችሁ። እኔ ግን በበኩሌ በጣም ሰፖርተሯ ነኝ ነበር። ኦኬ ትመቸኝ ነበረ በእውነት። አሁንም ቢሆን ምንም ሃርድ ፊሊንግ የለኝም። እኔ ይመቻት ሻንዬ። አይ ቲንክ ይሄ ከዚህ በፊት ሃናን ታሪክ ቪዲዮዎች ፖስት ታደርጋለች እና አውትፊት ባንዶ በ30 ቀን አውትፊት ምናምን ብላ ዴይሊ የምትለብሳቸው ልብሶች ትለቃለች እና እቺ ልጅ ደግሞ ምንድነው የምታደርገው እዛ ላይ የሚሆን በቃ አስተያየት ትሰጣለች እና አይ ቲንክ ያ ነገር አልተመቻትም ሃናን ታሪክ እና ብሎክ አደረገቻት። ለዛ ነው ይሄን ቪዲዮ የሰራችው። ከዚህ በፊት የነበረውን ቪዲዮ እኔ ለምን ብሎክ እንዳደረገቻት እና ምን እንዳለች እዛ ላይ በሌላ ቀን ሌላ አለባበስ ብላናለች ሃናን ታሪክ። እኔም ደግሞ ዛሬ ሬት ላደርግላችሁ መጥቻለሁ። የዛሬ እንግዲህ ሂል ጫማ አለ፣ ሹራብ አለ፣ ቀሚስ አለ። ታያችሁት እናንተ ኮሜንት ላይ ገብታችሁ ጻፉልኝ። የኔ ግን ማለት ነው እዚህ ጋር ነው ችግሩ። የተናገረችው ነገር አዳምጣል። የዛሬው ትንሽ ግራ ያጋባል። ምንድነው ግራ ያጋባሽ? ሰፈር አለባበስም ይመስላል። የሰፈር ነት ብሎክ ማድረግ ያንሳታል ይመስል ብሎ ግን ደግሞ የሰፈር አለባበስ እውነቱን ስንነጋገር ማለት ነው እንደው አንቺ ስለለበሽው እንጂ ታይንሽ እና ልብሱን ማሳመሩ አይደለም። እኔ ሳይድ እያደረኩ አይደለም ምን ነገር ግን ለማንኛውም በዚህ ሰዓት ይችላል ለዋዝ እንዲለበሳሉ እንዲለበስሙ የሚባልበት ሰዓት አይደለም። አክቹሊ የፈለገውን ሰው የሚለብስበት ሰዓት ነው ይመስለኛል። ለማንኛውም የነገውንም ደግሞ ሬት አደርግላችኋለሁ። ጉድ ናይት። እንግዲህ እቺ ልጅ በየቀኑ ሃናን ታሪክ ልብስ እየቀየረች የምትሰራቸው ቪዲዮዎች ሁሉ እንዲህ ነው እንደዛ ነው የልጅ ልታደርግ ነው። አለባበስ አክቹሊ እንደ ሰውየው ነው። ስለዛ እንዲህ አይነት አለባበስ ጥሩ አይደለም፣ ይሄኛው አለባበስ የሰፈር ነው፣ ይሄ የውጭ ነው ምናምን ለማለት ዲስ ዴይስ ከባድ ነው። ላይክ ፍሪደም የሚሰጥ ልብስ ሰው ለብሶ እንደፈለገ መሆን ይችላል። እኔ የለውበትም ላይክ ግን በዛ ምክንያት ነው ብሎክ ያደረገች ለማለት ነው። ገነገርኩ ነው። እኛ ክለብ ምናምን ስንወጣ በጀማ ነው የምንዝናነው። ደቀ ብለን ከባ ነው ምናምን ክለቡ የሆነ ቀን እንዲሁ እየተዝናናን በጀማ ውስኪ ታዟል ምናምን እየተዝናናን ነው። እኛ ለካ አላየናችሁም። ከኋላ ጠላት ገብቶ ከዛ ከጠላት መካከል አንዱ ገጀራ ይዞ መጥቶ እኔ ላይ ሰነዘር። ድንገት ነው አይነ ዞር አልኩበት። ፈጣሪ ያለ ምን እንደሆነ አላውቅም። ዞር ስልበት እኔ በገጀራው ውስኪው ነው ጎኔን ስቶኝ ማለት ነው። What? Bro, what are you talking about, man? ከዛ ተተረማመሰ ክለቡ ዱቄት አረግናቸው። ጠላት ፈረጠጠ እያልኩ ነው ጠላት። ከዛ እኔ ጃሚን አረጋግቼ ድጋሚ መጠጣት ልንጀምር ስንል ለካ ውስኪው ቅድም በገጀራ ተወግቷል። የተወጋው ውስኪ ደግሞ እኛ አንጠጣማ ቤት ቀየርን ማለት ነው። ምን እኔ እኮ በ18000 ብር የገዛሁትን መኪና እኮ ታኩ ማድረገው በድንጋይ አልነበረ በጥርዝ 40000 ብር ነበር። የሰፈር ልጆች ራሱ መኪናውን አቁሚ ይጠበቅ ስላቸው መኪናውን ሲሆን ብሩ ነበር የሚጠብቁት። ይገርማል። የዛን ይመላላ ያ እኔ በዛ ላይ ብር ብቻ ሳይሆን አስማት ሹፌር ነኝ። ያለፈ ታሪክ ልንገር። ያለፈ ነው እኔ አያውቅም። ከዚህ አውቶቡስ ተራ መናኸሪያ ገብተን ከአንድ ቅጥቅጥ ላይ ዳይመንድ ዘርፈን ልንወጣ ስንል ማን እንደጠራቸው አላውቅም። ፖሊሶቹ ከበቡት መናኸሪያው ማለት ነው። ከዛ እኔ ምን ብያለሁ ቅድም አስማት ሹፌር ነኝ ብያለሁ። መኪናውን ይዤ በቅያስ አልኩኛ። ከአውቶቡስ ተራ በሁለት ደቂቃ ደብረ ዘይት መንገድ ወጣኝ ማለት ነው። ከዛ የነዳሁት እያለ ከፊት ትራፊኮች እንዳለ መንገዱን ዘግተውታል በሞተር ምናምን። እሺ ከዛ ደርሷቸዋል መረጃው ቅድሚያ። ከዛ ወደኋላ ልመለስ ላይ የቅድሙ ፖሊሶች መጡብኝ ከኋላ። ምን ላድርግ? እስከ ዛሬ ማረሰውን አንድ ጀብድ እንድፈጽም አስገደዱኝ። ምንድነው ጀብዱ? አንደኛ አስገቦትኝና ወደፊት ነዳሁት። ልክ ትራፊኮቹ ጋር ስደርስ ሁለተኛ፣ ሶስተኛ፣ አራተኛ ሳላስገባ ቀጥታ አምስተኛ ሳስገባ መኪናው ብድግ አለችና መኪናው ትራፊኮቹን ዘለለቻቸው።
እኔ በረረሽ ማለት ይቀለኛል። ከዛ አየር ላይ ያለች መኪናዋ በስፖኪ እንዲህ በየሳያቸው ትራፊኮቹ እንዳለ ኮፍያቸውን አውልቀው እያሉ ነው ፕሌን መስሏቸው። እና በቃ አልኩኝና ለኔ ብርቅ አይደለም። የኋላ ሳስገባ መኪናዋ እርፍ ስትል የኋላው ጎማ ፈነዳ። ከዛ በቸርኬ ደስ ይገባውላሉ ከደብረ ዘይት ማለት ነው። ደስ ይጋዘት መኪናዋ ቻለችበት እንትናለች። ልክ ስንኖር የቅድሞቹ ፖሊሶች አልፈቱንም እየተከተሉ ነው። ደስ የሆነ ቅጅ አስር ገቦኝና ማቀው ግድንግድ ተቧል ጉድጓድ ማለት ጥልቅ አልንባቸው ተሰወርን ማለት ነው ከፖሊሶቹ። ከዛ በዛ ጉድጓድ 2 ወር ከ3 ቀን ተጉዘን በዳዴ 2 ወር ከ3 ቀን ተጉዘን አባይ ወጣን ማለት ነው። ከዛ እዛው አባይ ሻወራችንን ወስደናል ይዋኝን ግብጽ ገባን። ግን ያው ሁሉ አልፎ ዛሬ ለሀገራችን በቃ እንላለሁ። የሚገርም ታሪክ የሚገርም አስባችሁታል ጋይስ? በዳዴ ሄደው መኪናዋን በአየር ላይ ያስበረረው ነገር ምናምን አሜዚንግ። ጭብጨባ ይገባል ጋይስ፣ ጭብጨባ በጣም ያስጨበጨባል። የቦክሰኞቹ ሶሻል ሚዲያ ላይ ሰሞኑን በጣም መነጋገር ነው። ይቻላል እንዴ? ምንድነው ወገን ተገምታት ምንም አልመሰላትም። ፍሬንድ ምን ነው ደበረ? እንዴ ምንድነው ወገንታት ሲሆን ወደ ውስጥ ምገባው እንዳያሳስብ እንዴ ፕሬስ ኮንፈረንሱ ረጅም ሰዓት ነበር ጋይስ። የኑላ ሰዓት እንቁላል ይዞ ነበር እንዴ ያለው ልቡ በቃ የሌለ ብዙ ደጋፊዎች እኮ አሉ። እነሱ ፊት እኮ ነው ያዋረደው ጋይስ፣ እነሱ ፊት ነው ያዋረደው። ወገንታ እንዴ ጋይስ የኢትዮጵያ ቦክሲንግ እዚህ ደረጃ ደርሷል እንዴ? እንደ ጠላት ነው የሚተያዩት። እንዴት ነው ነገሩ? እንዴ ደጋፊዎቻቸው የሌለ ደጋፊዎቻቸው ወገን፣ እኔ በጣም ያሳቀኝ ነገር ልንገራችሁ። ይሄን ሁላ ሰዓት እንቁላሏ ኪስ እግዚአብሔር በጣም ፈኒ ነው። በቃ እንቁላሏን አፈርጥበታለሁ ብሎ እችን ሰዓት በቃ እንደምትበቃ ነበር ማለት ነው። እኔ በጣም ነው የሚያስገርመኝ። በእነዚህ የሁለት ልጆች ሶሻል ሚዲያው ላይ በጣም እየተራገበ ነበርና ሁለቱም ደግሞ በጣም ደጋፊ ያላቸው፣ የሚገርማችሁ ነገር ሁለቱም በጣም ደጋፊ ያላቸውና አንዳንዶቹ እንደውም ምንድነው ጭራሽ ፍልሚያው ምንድነው በከተማና በገጠር ልጅ መሀል ነው እያሉ ወደላ ተፈለገ ነገር እየወሰዱት ያለው አሉ። እንግዲህ የስፖርት እንደምታውቁት ስፖርታዊ ጨዋነት የሚባል እንዳለው ነው። ግን ይሄ አላቅም ብቻ ብዙ የሚያስገርሙ ነገሮችን አይቻለሁ። እንግዲህ እርስ በርስ ሲዛዛቱም ነበርና ይኸውላችሁ እንግዲህ ጨዋነት ያለበት ፊልም እንደሚሆን ስፖርታዊ ጨዋነት ነው። ቃል ገባላችኋለሁ። እንደዛ የተቦካከሱ ሲያነጋግር በሶሻል ሚዲያ ላይ ስናጨናንቅ የነበሩት ወጣቶች ተሰብስበን ይሄ ከዚህ በፊት የነበረ ቪዲዮ ነው። አንድ ክፍል ሆነን ችግሮቻችንን ከጀርባችን በማድረግ ወደፊት እንዲህ አይነት ስፖርታዊ ጨዋነት አለ እንዴ? የስፖርትና የሚክስ ማርሻል አርት ስፖርት እንዴት ማሳደግ እንደምንችል ተወያይተን ሁላችሁ አሪፍ የሆነ ዝግጅት ለማዘጋጀት እየሰራን ነው። እኛም የምናቀርብላችሁ ዝግጅት ፐርሰናል እና በንቃተም የሚልና መሀል ያለው ስፖርታዊ ጨዋነት እንደዚህ አይነት ስፖርታዊ ጨዋነት አለ እንዴ ጋይስ? ወገንታት እናመሰግናለን። እንግዲህ እንደዚህ አይነት ስፖርታዊ ጨዋነት የለም። እኔ ማውቀው ላይ ምንድነው ይሄ
ሪንግ ውስጥ ገብተው ላይክ ፍልሚያው ካለቀ በኋላ በሰላም ይጨባበጣሉ። ኦብቪየስሊ ፍልሚያው ላይ ነው እንደዚህ አይነት ነገር የምታዩት። እነሱ ጭራሽ ፐርሰናል እያደረጉት ይሰዳደባሉ ሁላ። ስድባቸው ላይክ ይሄ ከውጪ አይ ቲንክ ከውጪ የመጣ ነገር ነው። እንዲ ፐርሰናላይዝ ያደርጉታል። አንዳንዴ አልፈው ምናምን ይነጋገራሉና እስኪ እና እናያቸው ሲፎካከሩ ነበርና አንዱ ላይ ይዝታል፣ አንዱ እንትን ነው፣ አንዱ ይሄ ያለ ነገር ነው። ያው የስራው ባህሪ ነው። አይ ቲንክ እንደዛ ቢባባሉ ምንም አይቀርብም። እስቲ እንስማው። ወይ በጣም ኢንተርናሽናል ትምህርት ቤት እንደተማርኩ አውቃለሁ። እሺ ኮምፒውተር አብረን ያሳውቀው የጠፋ ላፕቶፕ ይዞ ሰው ያሳውቀው መብራት ሲጠፋ ማለት ነው። ላፕቶፑ በቃ አይሰራም ብሎ የሚል ነው። እንዴት ነው ኮምፒውተር ኢንጂነር? ኧረ እኔ በጣም እያስገረመኝ ነው ጋይስ። ንቃተ ህሊና one thing he's going to get ስለዚህ እውቅና ያገኛል። ግን don't get this wrong፣ ሊሰዋ ነው የሚመጣው። የመጀመሪያው ሳክሪፋይስ በኢትዮጵያን ኤምኤምኤ ንቃተ ህሊና ይሆናል። ሊሰዋው ነው ግን ይከፈለዋል። በሰዎቹ ፊት ለፊት እውቅና ያገኛል። የመጀመሪያው ኤምኤምኤ ፋይት አረክ ይባላል። አሁን እንደዚህ ብለ ቢያሸንፍ ምንድነው የሚሰማው? ሀገር ለቀቀ። ኬንያ ኦሬዲ ስራ እየጠበቀ ሰምተን ያማሸንፋለሁ which is good። ጥሩ ኮንፊደንስ ነው እንደዛ ማለት። ይሄ ቀድሞ ምንድነው የሚባለው? እኔ እኮ ህጋዊ ገዳይ እኮ ነኝ። ህጋዊ ገዳይ እግዚአብሔርን ነው የምልህ። ያ the first round አልፍን ጨዋታ ሰምታችሁ እየማለ ነው የሚያወራው ጋይስ። በመጀመሪያው ዙር ያልቃል። በመጀመሪያው ቃል ለሰማይ ቃል ለምድር። ምክንያቱም ምንም ፍራቻ የለብኝም በተፈጥሮዬ። ኦ ማይ ጋድ እየተመሳሰለብኝ ነው። የብሬ ነው ና just የሱን ፎቶ ብትይዝ ደግሞ ደስ ይላል። የሱን ፎቶ look at this ፊት አካባቢ ያ ቁመቱ ፊቱ በቃ ጠቁረቱ ብቻ ነው የለየው እና እየተመሳሰሉብኝ ያልኩ ለዛ ግን የምር አንድ ጥያቄ አለኝ። አሁን እንትኑ ላይ ሰብረዋለሁ፣ አንተም ሰብረዋለሁ፣ እሱም ሰብረዋለሁ። ሁለቱም ሰብረዋለሁ። ማን እንደሚሰብር እኮ አሁን አንተ አሁን እጁን ብትሰብረው ወይ ጥርሱ ቢወድቅ ምናምን ማን ነው ተጠያቂው? ማንም ተጠያቂ የለም። ፈርሞ ነው የሚስኪውስ ወስዶ ነው እኔም ቢሆን እሱ ግን እኔ ልጁ ቤተሰብ አለው ምናምን በደንብ መዘጋጀት አለበት። አሁንም ቢሆን መልእክቴ ማለት ረጉድ የሆነ ሰዓት ሊገዳደሉ ነው መሰለኝ የተቀጣጠሩት ጋይስ። ሊገዳደሉ ሳይሆን አይቀርም ይመስለኛል። በህጋዊ መንገድ ነው። በዚህ ልክ ግን እኔ አላውቅም። ሆነስሊ ስፒኪንግ ግን ምንም ማለት አልችልም። ይሄ ኧረ እኔ በጣም ከባድ ነው። እንቁራሪቱ አህያ ምናምን ነው የሚባባሉት ጋይስ። እና ያን ቀን ሰው በጉጉት ምን ሊፈጠር ይችላል፣ ማን ሊሞት ይችላል፣ የምር የዛን ያህል ነው ሰው ሰስፔንስ ነው እየጠበቀ ያለውና በዚህ ልክ መሆን አለበት ብዬ አላምንም። ሆነስሊ አላቅም። እንግዲህ ስፖርቱ የሚፈቅደው እንደዛ አይነት ነገር ከሆነ ምንም አይነት አስተያየት መስጠት አይቻልም። የዛን የሚሆነውን ማየት ነው። እንግዲህ እነሱ በጣም እየፎከሩ ያሉበት ሁኔታ ነው ያለው። የሆነ ሰዓት እንደውም ምን አለ ጆን የሚባለው ከፕሬስ ኮንፈረንሱ እየወጣ እንቁላሉን ለጥፎበት ምናምን ከወጣ በኋላ ጆርዲ አሁን ላይ ማናት ዲዲጂን ያገኘችው ልጅና እሷ ስትጠይቀው ጆኒ እንቁላሏን ከየት አመጣሃት? ያበሻ ነው የፈረንጅ ነው ምናምን ስትለው እዚህ ጋር የመለሳት መልስ በጣም ሶፋኒ ነበርና እሱን ላሳያችሁ። ጆኒ እንቁላሉ የሀበሻ ነው የፈረንጅ ነው? የቦንጋ እንቁላል በተወደደ እንቁላል ግን ሌላ እንቁላል አይነት መጥቷል ማለት ነው። እንግዲህ ያኛውን ፈርስት ራውንድ ብሏል፣ ይሄን ፈርስት ራውንድ ብሏል። በፈርስት ራውንድ አለቀ ጨዋታ። አልወደውም። 69 ቁጥሩ ያጣላልም እናቴ ክፉ ዘመን ነው ብቻ ነው ልብስ። እኔ እዚህ ሶሻል ሚዲያ ላይ ብዙ ጠላቶች እንዳሉኝ ጠላቶች እንዳሉኝ ማለት ሶሻል ሚዲያ ላይ ጠላት አለሽ። የኔን ስም ማጥፋት በጣም የሚፈልጉ ብዙ ሰዎች እንዳሉ የታወቀ ነገር ነው። ታውቁታላችሁ። ለእናንተም አልነግራችሁም የሚታይ ነገር ስለሆነ ማለት ነው። እና ጋይስ ነገሩ ምናምን ነው ከአንድ ዓመት በፊት ምናምን ነውና ልደት ተጠርቼ ልደት ፕሮግራም ላይ ተገኘሁ። እዛ ልደት ፕሮግራም ላይ ቪዲዮ ነበረ፣ ፎቶ ነበረ፣ ተነሳን፣ ቪዲዮ ተለቀቀ፣ ፖስት ተደረገ። ምክንያቱም ኖርማል ስለሆነ ማለት ነው ስለሆነ
ፎቶ በጣም ብዙ ሆነ። ጓደኞች የነበሩ በጣም ብዙ ሰው ባለ ልደት ምን እያለ የኛ ፎቶ ላይ ያላችሁ ከአንድ አመት በኋላ ይታያል። እግዚአብሔር ነው የምላችሁ ከአንድ አመት በኋላ የኔና የክለቡ ባለቤት ፎቶ እንዴትም ላይኖር አይችልም። የክለብ ባለቤት ልደት ላይ ገባችሁ ምንድነው ፎቶ ተቆርጦ ከጎን ያሉት ሰዎች የመርዝነታቸው መርዝነት ማለት ነው። የመርዝነታቸው ይሄ እንግዲህ ሰሞኑን ፊዮና ሶሻል ሚዲያ ላይ እንግዲህ ፎቶዋ ከማን ጋር እንደሆነ ታውቁታላችሁ። አክቹሊ የቀድሞ የፀሐይወት ባለቤት ጋር ያላቸውን ፎቶ የተዘዋወረ ነበርና ያው በምን ወይ ሊታሰብ እንደሚችል ኦብቪየስሊ ይታወቃልና የቆየ ፎቶ ነው አለች። እንግዲህ እኛ ጄጅ አናደርግም፣ ቢሆንም ባይሆንም ጄጅ አናደርግም። ግን የህዝቡ ስሜት ምንድነው ላይክ ከረንትሊ ከሱ ጋር ያው እንግዲህ አብራ እንደታየች ምናምን አድርገው ነው የሚያወሩት እና ለዛ ማብራሪያ እየሰጠች ነውና ኤኒዌይስ ከአንድ አመት በፊት የቆየ ፎቶ ነው ብላለች። ዝነት ከጎን ያሉትን ሰዎች በኢሞጂ ፊታቸውን ሸፍነው የኛን ፎቶ ብቻ ቆርጠው አንድ ላይ ብቻ አድርገው ፖሰቱት። ይሄ ነገር ወይ ሩም ውስጥ አይደለ ወይ ቤት ውስጥ አይደለ ወይ የሆነ ቦታ አይደለ፣ በጣም ብዙ ሰው ያለበት ቦታ ላይ ገባችሁ። እነዛን ከጎን ያሉትን ሰዎች ቆርጠው የኔን እኔ አሁንስ በኢሞጂ የተሸፈኑትን ራሱ ማየት ናፈቀኝ። ምን ያክል ማጥፋት እንደሚፈልጉ እንድታዩ ማለት ነው። ቆርጠው የኛን ፎቶ ብቻ እያወጡ እየተቀባበሉት ነበረ። አይኖ ስራችሁ ነው የእናንተ ስራ። ያው የሶሻል ሚዲያ ቫይራል ለመሆን እንኳን እችን ከዚህም በላይ ብዙ ነገር ይደረጋል። ግን ፐብሊክ ፊገር ሲሆን አንድ ሰው ትችትንም መልካም ነገርም እንዲገጥመው እንደሚችል አስቡ ራሱን ለዛ ነገር ሬዲ ማድረግ ነው። እኔ ፐርሰናሊ ያለኝ ሀሳብ እንደዛ ነው። የሰው ልጅ ከታወቀ ፌመስ ከሆነ ራሱን ወደ ሶሻል ሚዲያ እስካመጣ ድረስ ምንድነው ሊተች ይችላል። መቻል ነው እናቴ፣ መቻል ነው። ልትሰደብ ትችያለሽ፣ ከዚህም በላይ ልትደረግ ትችያለሽ። እንግዲህ ሰው ያን አክሰፕት ማድረግ ነው ልዩነቱ አይ ቲንክ። እና አንዳንዶች እኮ ምንም አይመስላችሁም ከዚህ በላይ እየተባሉና እስጭስ ኖርማል ለማለት ነው። ትችቱን ሳይሆን ኖርማል መላችሁ ከታቻችሁ ግን እስጭስ መቀበል ነው። ሄሎ ትብለጥያ ፎቶ ልኬልሻለሁ። በጣም ነው የሚያስቀኝ። ቀል ፎቶ ልኮላታል። የቤት ፎቶ ነው ውስጥ ነው ያለው። ክፈቹና ግቢ። በጣም አዝፍ ነው። ቀልዶቹ በጣም ይመቸኛል የዚህ ልጅ። ትላንትና ከትላንት ወዲያ ጋምቤላ ላይ ምንድነው የተፈጠረው? ከተሞቿ በከብቶች ተወራለች። የትራንስፖርት መስመሮች ተዘግተዋል። ነዋሪዎቿም በከባድ ጠረንና በቆሻሻ እየተማረሩ ቪዲዮዎችን እያጋሩ ነው። በቃ ጋምቤላ የማንንም መጫወቻ ሆነን እንቅር ማለት ነው። እንግዲህ ጋምቤላ ከተማ በአሁኑ ሰዓት በእበትና በከብቶች ሽንት ግማት ተጨማልቆ ያለ ማለት ይቻላል። ግን እነዚህ በሺዎች የሚቆጠሩ ከብቶችን የሚነዱ ፈላታዎች እነማን ናቸው? እነዚህ ሰዎች ፈላኒ ወይም ፈላታ ይባላሉ። በዓለም ላይ ካሉ ትልልቅ የዘላን ማህበረሰቦች አንዱ ሲሆኑ በአጠቃላይ ቁጥራቸው ከ40 ሚሊዮን በላይ ይሆናል ተብሎ ይገመታል። 40 ሚሊዮን ነሻቸው ከምዕራብ አፍሪካ ሴኔጋል ቢሆንም ከብቶቻቸውን እየነዱ እስከ 17 ሀገራት ያቋርጣሉ። ይህ ማለት ከ4000 ኪሎ ሜትሮች በላይ በእግሯቸው ይጓዛሉ ማለት ነው። አንድ የፈላታ ቤተሰብ ብቻውን ከ100 እስከ 200 የሚደርሱ ከብቶችን ሊነዳ ይችላል። ወደ ጋምቤላ የሚገቡ መንጋዎች ደግሞ በ10 ሺዎች የሚቆጠሩ ናቸው። የሚገርመው ደግሞ እነዚህ ሰዎች ድንበር አይገታቸውም። ለዘመናት በለመዱት ኮሪደር መሰረት ከደቡብ ሱዳን ተነስተው ወደ ኢትዮጵያ ይገባሉ። ከዚያም ወደ መካከለኛው አፍሪካ ጉዟቸውን ይቀጥላሉ። ታዲያ ምንድነው ችግሩ ካላችሁ በአሁኑ ሰዓት የሰፈራ መንደሮች እየበዙ በመምጣታቸው ከብቶች የሚያልፉበት መንገድ ጠቧል። በዚህም ምክንያት ከብቶች በከተማዋ መሃል እንዲያልፉ ይገደዳሉ። ይህ ደግሞ ከፍተኛ የሆነ የሽታና የእበት ክምችት በመፍጠር ከተማዋን እንዲያሸት እንዲሁም ለትራፊክ መጨናነቅ እና ለበሽታ ስርጭት ምክንያት እየሆነ ነው ይገኛል። ታዲያ የጋምቤላ ነዋሪዎች መፍትሄ ይሻሉ። ሀሳባችሁን በኮመንት አጋሩኝ። በብልሃት ነው። እንደውም በሌላ አካባቢ የፈላኒ የሚለውን ወርድ አላውቀውም ነበር። አክቹሊ ዘላን ነው ምናምን እንደዛ ይባላሉና ረጅም ኪሎ ሜትር ነው የሚሄዱት። ይህን ሁላ ኪሎ ሜትር እየሄዱ ግን ቤት የላቸውም። ላይክ በድንኳን ነው የሚያድሩት። እዛው ያሉበት ቦታ ላይ ያርፋሉ፣ ደግሞ ይሄዳሉ፣ ያርፋሉ። በቃ ምንም ነው ማያርፉት። ምንም ነው ሀገር የሌላቸው፣ ምንም ነው ቦታ የሌላቸው እና ለዛ በእኛ አገላለጽ ዘላን ይባላሉ። በቃ የትም የሚያድር የትም የሚውል ለማለት ነው። በጣም ብዙ ናቸው። እንግዲህ ቤተሰቦች እስካሁን ያያችኋቸውን ይመስሉ ነበር ቪዲዮዎቹ ከተመቻችሁ ደግሞ ላይክ ማድረጉን እንዳትረሱ። በሌላ በቲክቶክ በሌሎች የሶሻል ሚዲያ ፔጆቻችን ላይ ደግሞ
ቪዲዮዎችን ሼር እያደረጋችሁ ሜንሽን እያደረጋችሁ መላክ ትችላላችሁ። እስከሚቀጥለው ቪዲዮ ድረስ ሰላማችሁ ይብዛ።